አሰላሙ አሌይኩም አራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አዳር እንዴት ነበር? ረፋድ ተኛ ጋር አልሐምዱሊላ ሁሉ ሰላም ነው። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ረፋድ እንዴት ነበረ ናችኋለሁኝ። እኔ ውዶች ጠፋ ብያለሁኝ። ለዚህ ቡና እየጠጣሁ ነው ማለት ነው። እና ቡና እየጠጣን ነው። ኑ ወደ ጥዲያት ቆይተን ቁርሳችንን አሁን በላን። አሁን ደግሞ ቡናችንን እንጠጣና ወደ ጥዲያታችን ማለት ነው። ዛሬ ልጆቹም ወጥተውልና ከቤተሰቦቻቸው ጋር ኢንሻአላህ ወደ ስራችን ማለት ነው። እና ይህን ይመስላል እላቸዋለሁ። ቡናውን ላሳያችሁ እንዴ! የቡናው ነገሩ ዝቅ አድርጌ ላሳያችሁ። ቆይ ይሄው ጀበናይቱ ይሄ ቡናው እላችኋለሁ። እያያችሁ ነው። ይሄው በሰርቪስ አምጥቻት ነው። ይሄው ይችን ትመስላለች ማለት ነው። እሺ እዶች እና ኑ እንጠጣ፣ ኑ አብረን እንጠጣ። ብስኩትም አለ። ይሄው እዚህ የተምር ብስኩት አለ። ቡና ቁርስ ግን አሁን ነው ቁርሴን የበላሁት። ይቃል ቡናውን ጥጆ ቁርሴን በላሁ። እንደገና ቪዲዮ መያዙ ትዝ አለኝና አሁን ቪዲዮ እያዝኩኝ እላችኋለሁ የኔ ውዶች። እና ኑ እንጠጣ እላችኋለሁ። ኑ እንጠጣ ቡናችንን እላችኋለሁ። እና በተረፈ ደህና ናችሁ? ስራ እንዴት ይዟችኋል? ያ ትምህርት ቤት ተዘጋ፣ እንዴት ይዟችኋል? መንፈር ነው? በእኔ ብቻ ነው መንፈር ያለው? እስቲ ንገሩኝ። እኔ ግን ልቤን ዝቅ አረጉት፣ ልነግራችሁ አልችልም ማለት ነው። ታው ማለቱ ልብ ዝቅ ነው ያደረጉት። እና አላህ ተስጦር እንግዲህ ያው 2 ወር ነው እንግዲህ ማለት ነው ያለብን ማለት ነው የወዶች። እና በተረፈ ሁላችሁም ደህና ናችሁ? በጣም ደህና ነኝ አልሐምዱሊላህ። ልጅ የሌለበት ቤት የሚሰሩ ሰዎች በጣም ታድላችኋል። ደስተኛ የለም ብዬ ነው የማስበው ማለት ነው። ልጅ ያለበት ቤት የምትሰሩ ግን አላህ ይሆነን፣ አላህ ያበርታን፣ አላህ ትዕግስቱን ይስጠን ነው የምለው ማለት ነው። ከባድ ነው ሀቂቃ ማለት ነው። እና አመረቁኝም ነው ቡና ጠጣ አላችኋለሁ። በነገራችን ላይ ኢንተርኔት የለም ዘግቷል። እንግዲህ ዛሬ ይለቀቅ ነገ ይለቀቅ ነገ ወዲያ ይለቀቅ ማውቀው ታሪክ የለኝም። ልጆቹ ቴሌቪዥን እናንተ እየከፈቱ ተበጥብጧል። ወላሂ አልሞላውም። በጣም ትኩረታቸው አይናቸውን እንትን ይላቸዋል እያለ አልሞላውም አሁን ብሏል። መቼ እንደሚሞላውም አላውቅም፣ አላሁ አለም። ስለዚህ አንደኛው ልጅ በተለይ የአይኑ በርቃይ ነው የሚሆነው። እንዴት ነው እናንተ እንትናችሁ ስልክ ላይ በጣም ቆይታችሁ አይናችሁ እንዴት ነው የሚሆነው? በርበሬ ድልቅ ይመስላል እሱም አይን ማለት ነው። ምክንያቱም በቤት ሆኖ ውጭ ሞጣ ቢሉት አይወጣም፣ በእጅ አይትም። እንዴት ምህድና እንግዲህ ሀሊቃው ይካይ ነው መጫወቻው፣ የልጆቹ መጫወቻ ማለት ነው። ግን አይወጣም ተቤት እንዲወጣ አይፈልግም። እና ከዛ አንፃር ተዘግቶብናል። ይኸው አልተከፈለም ኢንተርኔቱ። አላህ ያምጣልሽ እያላችሁ እንደው አድርጉ ማለት ነው። የቆላ ነው ቡና ነው። ባለፈው አብረን የቆላ ነው ቡና ነው። አብረን እንጠጣ። ሼር፣ ሰብስክራይብ፣ ላይክ አይረሳ። ግን ላይክ አድርጎ መሆንሽ ነው ያላችሁኝም ልጆች አላችሁ፣ በውስጥ የደወላችሁ ልጆች አላችሁ። ወላኪን ኢንተርኔት ስለሌለኝ ነው እንጂ ምንም አልሆንኩም አለሁኝ። ደህና ነኝ የኔ ውዶች።
ስለጠየቃችሁኝና ስላስታወሳችሁኝ ግን እጅግ በጣም አመሰግናለሁኝ። ጀዛችሁን አላህ ይክፈልልኝ የኔ ውዶች አለሁኝ ማለት ነው። እሺ ማሮቼ ያው ኢንተርኔት ስለሌለኝ ነው የጠፋሁት ማለት ነው። ትናንትና ስንት ሰዓት አካባቢ ነው የወጣሁኝ። ኢንሻአላህ ወይ ዛሬ ወይ ነገ ሊለቀቅ ይችላል። ያው ሰውዬ ማቆየት አይወድም ነበር። ወላኪን ግን ተልጆቹ አሁን ትምህርት ቤትም ስለሌለ ከዛ አንጻር የተዘጋውና ተፈታል ብዬ አስባለሁ። ኢንሻአላህ ባላ ፍቅር ማለት ነው። እሺ ውዶች ከተከፈተም ደግሞ እንትን እንሆናለን። ዲያታ ለምንም አይባልም። ብስሚላህ እንደጣብራ ይህን ይመስላል ቡናችን። የሀገራችንን ጀበና ይዣለሁ እላችኋለሁ። የሀገራችንን ጀበና ይዣለሁ። እንጠጣ አብረን። እና በተረፈ ደህና ናችሁልኝ? ሁላችሁም በርቱ፣ እንበርታ እላችኋለሁ የኔ ውዶች። አብረን እንበርታ። አብረን በርታ በርታ እንበል እላችኋለሁ የኔ ውዶች፣ የኔ ማሮች። ቡናችንን እንደዚች እየጠጣን እሺ ይሄን ይመስላል ማለት ነው። እሺ የኔ ውዶች እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ከኛ ጋር አለን አልሐምዱሊላ። እናስተስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ይዟችኋል ይሄ ሙቀት? በሁሉም ሀገር ነው ሙቀቱ። መቼም ኢትዮጵያ ብቻ ነው እንግዲህ አሁን ብርድ እየመጣ ያለው እንጂ በሁሉም ሀገር ሙቀት ነው ብዬ ነው የማስበው። እንዴ እኔ እንደራሴ እንግዲህ ማለት ነው ቅርታ ሙቀቱ ማለት ነው። እና ኢንሻአላህ ሙቀቱንም እንትን ይበልልን፣ አላህ ያበርታን፣ እኛንም በርቱልን። እንጠጣና ቡናችንን ደግሞ ወደ ሸክል ወጣውልኝ ነው ዛሬ ቪዲዮ የምሰራው። በምለቀው ሰዓት ግን ያለው አለም መቼ እንደሚለቀው ማለት ነው። እሺ እና የኔ ወዶች ሼር፣ ሰብስክራይብ፣ ላይክ አይረሳ። ከምንም በላይ ላይክ አድርጉን፣ አሳድጉን። የመዳም ቅመሞች የመዳም ቅመም ነኝ እኔም። አሳድጉኝ፣ አበረታቱን። ሼር፣ ሰብስክራይብ፣ ላይክ አድርጉ። ላይክ አይረሳ ማለት ነው። እና ሁላችሁንም አሳድጉን ማለት ነው የኔ ውዶች። በርቱልኝ፣ አላህ ያበርታን፣ አላህ ያጠንክረን፣ እውቀቱንም አላህ ያንሳልን። እንግዲህ ሌላ ምን ይባላል? በጣም አረኝ ዛሬስ ወደ ቤት ለምንሰራው እኮ ምንም እንትን አይደንም። ወደ ቤት ያለ ነው ወላኪን ግን ውጭ የሚሰሩ ሰዎች ወላሂ በጣም ነው የሚያሳዝኑት፣ በጣም ከሚገባ በላይ እና እነሱ ሲል እንዲያረብ አላህ ለያብረደው የሙቀት ማለት ነው። ወላሂ ብርድ ይሻላል ተሙቀት። ብርድ በልብስም በምንም ትከላከሉታላችሁ፣ ሙቀትን ግን በምን ትከላከሉታላችሁ? ሀቂቃ ማለት ነው። በጣም ከባድ ነው። ልብስ ብታወጡ ልብስ ብንትን ብትሉ አይተውም ሙቀት። ስለዚህ ወላሂ እኔ እዚሁ ወደ ጀርባ ተዝቶ ወደ ጀርባ የሚሰሩ ሰዎች አሉ። ጠዋት ወላሂ ፈጅር ራሱ አይሰገድም። አልፈጃቸውን ይሰሩና እና አካባቢ ላይ ያርፋሉ። እንግዲህ እስከነ ድረስ እዛው ሙቀቱ እየጨመቃቸው ማለት ነው። የሚያርፉት መቼ ነው? ተዙር እስከ 2 ተኩል ላይ ምናምን ድረስ። ከዛ በኋላ ደግሞ መልሰው ይገባሉ። ሙቀቱ ግን ያው ነው። ግን ያው
የ7 ሰዓቱ እና የ8 ሰዓቱ ትንሽ ቀነስ ስለሚልላቸው ነው እንጂ ሙቀቱ ያው ነው ሀቂቃ ማለት ነው። በጣም ነው የሚሞቀው እና አላህ የሆናቸው በተለይ አርማታ የሚሰሩ ሰዎች ማለት ነው። በጣም 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 ያ መልክ የለ ያ ሰውነት የለ ጠፍቶ ምናምን ምስላቸው አፈር ተዘንበብ ጠቆር አድርጓቸው ምናምን ማለት ነው ሙቀቱ እና ለሁላ ያለ ይጠብቀን። ከባድ ነው ማለት ነው ውዶቼ። ውጭ የሚሰሩ ወንድሞቻችን አላህ ብርታቱን ይስጣቸው። እኔ ሌላ ምንም ማለት ነው። ማሻአላ ደስ የሚል ኑ ቡና ቁርስ ያዙ እላቸዋለሁ። ቡና ቁርስ ያዙ። ብስኩት ነው የተምር ብስኩት ኑ ያዙ እላቸዋለሁ የኔ ውዶች። እና ሼር ሰብስክራይብ ላይክ አድርጉ። ላይክ አይረሳም። ላይክ አድርጉን፣ ሼርም አድርጉ፣ ሰብስክራይብም አድርጉ። አይረሳ ማለት ነው የኔ ወዶች። አሁን ላይ ደግሞ ላይቭ እየከፈተልኝ ነው። ላይቭ ላይ መምጣት ትችላላችሁ። አሁን ላይ በላይ እየከፈተልኝ ነው። ወላኪን እንትናን ከፍቷል። እና ኢንሻአላ ላይ በላይ መምጣት ትችላላችሁ ማለት ነው የኔ ውዶች። ሸር ሰብስክራይብ ላይክ አድርጉን አይረሳ ማለት ነው ውዶች። እና ደግሞ አንድ ጥያቄ የመጣ ጥያቄ አለ። እሱ ጥያቄ ምንድን ነው? አዲስ ለሚመጡ እህቶቻችን ወይም ወንድሞቻችን የምትመክሪያለሽ ታለችኝ እህቴ። አዲስ ለሚመጡ ቤተሰቦቻችን ወይም አዲስ ለሚመጡ እህት ወንድሞቻችን የምመክረው በህጋዊ ሆኖ መምጣት እመርጣለሁ። አንድ ባልሆነ ደላላ መጥተው ብራቸውን ተሚበሉ እነሱም አልሆነ ቦታ ላይ እንዲያወርቁ ስራ ቀላል የሚያስገባ በህጋዊ ቢመጡ ተመራጭ ነው ብዬ አስባለሁ። እና በህጋዊ መሰረት ኑ ቶሎ ነው የምለው ማለት ነው። ቢያንስ አሁን ሀገራችን ላይ ሆነው እኛ እንልካለን ብለው እዛ ፕሮሰስ ጨርሰው ያለ እንትን ጨርሰው ሂዱ እንልካቸዋለን የሚሏቸው ሰዎች ደላላዎች አሉ። እነሱ ደላላዎች እዛ ቦታ ላይ ሆነው የልጆቹን እዚህ ፕሮሰስ ወይም የልጆቹን ስራ አፈላልጎ የሚያስገባቸው ማን ነው? ያኔ ይሄ ነገር መታየት አለበት። እንደ እኔ በእንደዚያ ያለ ባጀምሩ ባይነኝ እኔ በእንደዚያ ያለ ባጀምሩ ባይነኝ። እንግዲህ እናንተ ታውቃላችሁ፣ ግን እንደኔ በህጋዊ ቢሮአቸው ሄዳችሁ አዲስ አበባም ሆነ በሌላውም ሀገር ሊኖር ይችላል። በቢሮአቸው ሄዳችሁ በህጋዊ ብትጀምሩና በህጋዊ ሁሉንም ነገር ጨርሳችሁ ብትመጡ ባይነኝ ማለት ነው። አንደኛ የመቀየርም ቻንስ ይኖራቸዋል። ሁለተኛ ካልተመቻችሁ ያን ቦታ እንትን ማለት ትችላላችሁ። ሶስተኛ ስራ አፈላልገው እንትን ይሏችኋል። በህጋዊ ተመታችሁ ማለት ነው። ላኪን በደላላ እየመጣችሁ ነው ቢሮ ውስጥ እየታጎርን በእንትናችንን አለሆነ እንትን የሚደርስብን እና ከዛ አንጻር ይሄንን ታሳቢ አድርገን ግናት ሀገራችን ትንነሳ በምን አይነት ልሞክር በምን አይነት ልጀምር ብለን እራሳችንን መፈተሽ አለብን ማለት ነው። በኤጀንሲ ብታደርጉት በተአማኝነት ደስ ይላል ብዬ ነው የማስበው።
በኤጀንሲ አድርጋችሁ መምጣት ትችላላችሁ ማለት ነው። በደላላ በደላላ አሁንም በደላላ ብዙ ብር ትጠየቃላችሁ። እጥፍ ተዛ በላይ ትጠየቁ ይሆናል። በደላላ ግን ደግሞ ይህ ቦታ እዛ ቦታ ላይ እሱ ተቀምጦ እዚህ ቦታ ላይ ማን አለው? ተቀባይ አለው ወይስ ደላላው? ምንም የለውም። እናንተም ብራችሁን ይቀበላል፣ ይሸኛችኋል ኢማራት ወይም ሳኡዲ እስከምትገቡ ድረስ። ከዛ በኋላ እናንተ ስራ ታገኙ አታገኙ፣ ምን ላይ ትውደቁ፣ ምን ላይ ትረፉ የሚያውቅ ሰው የለም። ከዛ አንጻር ኢትዮጵያ ያለውን ደላላ አምናችሁ ባትጀምሩ ባይነኝ እኔ ማለት ነው። ጀለስ ተደርጎብኝ ሄጄ ነው ይቅርታ ያቋረጥኳችሁ ወይም ያቋረጥኩት ማለት ነው። እና የኔ ውዶች ከዛ አንጻር ነው ማለት ነው አቢበቶች እና ተመራጭ ነው ብዬ የማስበው እንደኔ በኤጀንሲ ሁሉንም ነገር በኤጀንሲ ጨርሳችሁ ብትመጡ ባይ ነኝ ማለት ነው። ወይም ደግሞ የተሻለ ነው ብዬ የማስበው ቢያንስ እዛ ሀገርም ሆኖ ይህ ሀገር ሰው ያለው ሰው ቢሆን እሱም ትንሽ ይቻላል ብዬ አስባለሁ። ሙሉ በሙሉ ኢትዮጵያ ያለ ደላላ አምራችሁ ዝም ብላችሁ ትጀምሩ ላይ ነኝ ማለት ነው። ምክንያቱም ሰው ያለውና ሰው የሌለው አንድ አይደለም። ሰው እኮ እዚህ ያለው ተቀብሎ ማረፊያውን አዘጋጅቶ የሚያሳርፍ፣ ሁለተኛ እንደገና ምግብ አለ። መቼም በስደት ላይ ተንመጣ ዝም ብሎ አይመጣም። ብዙ ወጪዎች አሉብን። ያንን ነገር ቢያንስ ብር እስከሚይዝ ድረስ እኳ ስራ እስከሚገባ ድረስ እኳ እሱን ነገር የሚሸፍንለት ሰው ግዴታ ያስፈልጋል። የሚሸፍንለት ትላችሁ ወላኪንን በነጣል የለም። ቢያንስ ገንዘብ እስከሚያገኝ እኳ ድረስ መሸፈን ማለት ወላሂ በጣም ቀላል ሰው አይደለም ማለት ነው። እሱ ለራሱ ስንቶቻቸው ወንድሞቻችን ናቸው፣ ስንቶቻችን እህቶቻችን ናቸው እያበሉ ያሉት በቢሮ ባልሆነ ደላላ ላይ እየመጡ ማለት ነው። ቢሮ ቁጭ ላሉ ተዛ አይነት ወይም አዛቤ ቁጭ ብለው ስንቶቹ ናቸው እያበሉ ያሉት። በዚህ ነገር አይምሯቸው እንትን እያለ ያለው ማለት ነው። ስለዚህ ተዛ አንጻር ነው ማለት ነው ውዶቼ። እና ይህን ታሳቢ አድርገን ውዶቼ እንትን ብንል ባይ ነኝ። እንዴ እኔ የኔ ማሮች ላይ ጠብቃችሁ ሁላችሁንም በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም አራህመቱላሂ ወበረካቱ። ወዳችኋለሁ ሁላችሁም የኔ ማሮች። አሁን እንደ ቡናችንን ተጠጣን የምናጠሪዋለን ክላስ እሱን ወደ ጥሪያት እንሄዳለን እላችኋለሁ። እና ማሮቼ ያለው ነገር እንግዲህ ይህን ይመስላል። እንግዲህ ጀበናም ተፈለጋችሁ አለ ኑ እላችኋለሁ።
ግን እንደኔ ኢትዮጵያ ሆኖ ሱካር የሚያባረረው ማን ነበረ? ትዝ ያለኝ ነገር ማለት ነው። ኢትዮጵያ ሆኖ ሱካር የሚያባረር ማን ነበረ? እናቶቻችሁ እየሰረቃችሁ የምትጠጡ የምትልሱ ማን ነበረ? ስታውጡ አሁን እኔ ሱከር ተደብቆ አያልፈኝም ነበር ሁላ ማለት ነው። አቋን ነገር ይጣላችሁ። ወላኪን ግን ይህ ሀገር ትመጣ ሱከር አስጠልቶ ቁጭ በደስ አላችኋለሁ። እና ማን ነው ሱከሩ ይለያል። አልገባኝም። በዚህ ልክ ሊያስጠላኝ የቻለው ማለት ነው። ቡና ላይ እንኳን ትንሽ በዛት አለብኝ የማረግ ሰው ቡናውን እንትን የምል ሰው ነኝ ማለት ነው። አሁን ላይ ሱከር እንዴት እንዲያስጠላኝ አላውቅም። በፊት እኮ ሀውስ ቢላ እንደዚህ በእጅ ሁሉ ነበር የምልሰው በፊት ማለት ነው። ሀቂቃት እና የኔ ወዶች ነው እኔ ብቻ ነኝ ያስጠላኝ? እስኪ ኮመንት ላይ ይህን ጥያቄ እሺ። እና መልካም ቆይታ። ሁላችንም ወዳቸዋለሁ። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ውሎ ሁላችሁንም። መልካም ስራ፣ መልካም እረፍት የሚሆናቸው እንግዲህ ዛሬ ማነው ሰኞ ነው ነገሩ መሰለኝ አይደለም። ጥዲያት የሚሆናቸው እንግዲህ እንዴ ነው። መልካም ጥዲያት ያርክላችሁ። ሁላችሁንም ወዳቸዋለሁ። መልካም ውሎ የኔ ውዶች።